የተከበራችሁ የገበያ ሚዲያ ቤተሰቦቻችን ሰበር መረጃ ይዘናል። ጥፋት ምሱ የሆነው የሻዕቢያው መንግስት በአፋር በኩል ጥቃት ለመፈጸም ዝግጅቱን እየጨረሰ እንደሆነ ተሰምቷል። በቀይ ባህር ቀጠናና በኢትዮጵያ አዋሳኝ ድንበሮች ላይ የሚታየው ወታደራዊ እንቅስቃሴ አዲስ መልክ እየያዘ መምጣቱን ተከትሎ የኤርትራ መንግስት በኢትዮጵያ ላይ ግልጽ የሆነ የጥቃት ዝግጅት እያደረገ መሆኑን የሚያመላክቱ መረጃዎች ወጥተዋል። ይህ የጥቃት እቅድ በተለይም በአፋር ክልል በኩል ያለውን ሰላም ለማደፍረስ ያለመ ሲሆን ጉዳዩን አሳሳቢ የሚያደርገው ደግሞ ዝግጅቱ በከፍተኛ ወታደራዊ መኮንኖችና በደህንነት አባላት ሳይቀር የሚመራ መሆኑ ነው። የኤርትራ መንግስት የቀጠናውን የጂኦፖለቲካዊ ሁኔታ ለመቀየርና የኢትዮጵያን ብሔራዊ ጥቅሞች ለመጋፋት የያዘው አቋም አሁን ወደ ተግባራዊ ወታደራዊ እንቅስቃሴ መሸጋገሩ የጠቆሙት እነዚሁ መረጃዎች የሻዕቢያ አገዛዝ ኢትዮጵያን በኢኮኖሚና በፖለቲካ ለማዳከም የቆረጠ በመሆኑ በአፋር ግንባር በኩል የሚሰነዘሩ ትንኮሳ የሀገሪቱን ብሔራዊ ደህንነት በከፍተኛ ደረጃ የሚፈታተን ይሆናል። በዚህም በአሰብ ከተማ ውስጥ በተደረገ ከፍተኛ ወታደራዊ ስብሰባ ላይ የኤርትራ ምክትል ባህር ኃይል አዛዥ ኮሎኔል አህመድ መሐመድ አሊና የደህንነት አባል የሆኑት ሱሌማን ኢሳ መገኘታቸው የታወቀ ሲሆን ይህም የጥቃቱ እቅድ ከፍተኛ ትኩረት የተሰጠው መሆኑን ያሳያል ተብሏል። በዚህ ስብሰባ ላይ ለታጣቂዎች የተሰጠው ዋነኛ ግዳጅ በኢትዮጵያ ውስጥ በሚገኙ ስልታዊና ቁልፍ መሰረተ ልማቶች ላይ ጥቃት መሰንዘር ሲሆን ይህም የሀገሪቱን የኢኮኖሚ እንቅስቃሴ ለማሽመድመድ የታለመ መሆኑ ግልጽ ነው። ዝግጅቱ ከወታደራዊ ስልጠና ባለፈ የስለላና የደህንነት መረቦችን በመጠቀም ወደ መሀል ሀገር ዘልቆ ለመግባት ታስቦ የተዘጋጀ በመሆኑ የአካባቢው የጸጥታ ኃይሎች ከወትሮ በተለየ ንቁ እንዲሆኑ ይጠበቃል። ይህ የተቀናጀ ሴራ በዋናነት የአፋር መረጋጋት በመንሳት የፌዴራል መንግስቱን ትኩረት ለመበተን የታለመ ስልታዊ ወታደራዊ አካሄድ መሆኑ ይገለጻል። የኤርትራ ከፍተኛ አመራሮች ይህንን ጥቃት ለማስተባበር በአካል ግንባር ድረስ መገኘታቸው ጉዳዩን እጅግ አሳሳቢና አፋጣኝ ምላሽ የሚሻ አድርገዋል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ወይም አርዱፍ የተባለውን ታጣቂ ቡድን የሻዕቢያ መንግስት እንደ ዋነኛ መጠቀሚያ መሳሪያ እያዘጋጀው ሲሆን ቡድኑ በኤርትራ ወታደራዊ መኮንኖች ቀጥተኛ ቁጥጥር ስር ስልጠናውን በአሰብ በኩል እያጠናቀቀ መሆኑ የተረጋገጠ መረጃ ነው። ታጣቂዎቹ በአፋር በኩል ወደ ኢትዮጵያ በመግባት መጠነ ሰፊ ግጭቶችን እንዲቀሰቅሱና የህዝቡን ሰላማዊ ኑሮ እንዲያውኩ ከኤርትራ ከፍተኛ አመራሮች ጥብቅ ተልዕኮ ተሰጥቷቸዋል። ይህ ስትራቴጂ የኤርትራ መንግስት የራሱን ሰራዊት በቀጥታ ከማሰለፍ ይልቅ ታጣቂዎችን በማሰልጠንና በማስታጠቅ የጥፋት ተላላኪ የማድረግ የአሮጌ ታክቲክ አንዱ አካል ነው። ታጣቂዎቹ የሚሰጣቸው ስልጠና በሽምቅ ውጊያና በዲ ቦታ ላይ ያተኮረ መሆኑ ጥቃቱ ድንገተኛና ከፍተኛ ውድመት የሚያስከትል እንዲሆን በሻዕቢያ ታቅዶ የተዘጋጀ መሆኑንም ምንጮቹ አረጋግጠዋል። የኤርትራ መንግስት እነዚህን ታጣቂዎች በገንዘብና በቁሳቁስ በመደገፍ የኢትዮጵያን የውስጥ ሰላም ለማናጋት እንደ ዋነኛ ስልት ተጠቅሞባቸዋል። ከአፋር ግንባር በተጨማሪ የሻዕቢያ የደህንነት ወታደሮች በትግራይ ክልል ውስጥ ሰርገው መግባታቸውንና በስፋት እየተንቀሳቀሱ መሆናቸውን የሚያሳዩ አዳዲስ መረጃዎችም ከየአቅጣጫው በስፋት እየተሰሙ ይገኛሉ። እነዚህ የደህንነት አባላት የትግራይ ክልል የቀበሌ መታወቂያን የያዙ ሲሆን ይህም ሳይታወቅባቸው በአካባቢው ካለው ማህበረሰብ ጋር ተቀላቅለው ያለምንም ስጋት ስለላ እንዲያካሂዱና መረጃዎችን እንዲያደራጁ ይረዳቸዋል ተብሏል። በተለይም እንደ አዲስ ጸጸር፣ ልጅ ማርያምና አዲስ አሁን ባሉ ስልታዊ ቦታዎች ላይ ሰፍረው መረጃዎችን ወደ አስመራ በማስተላለፍ ላይ መሆናቸው የጥቃቱ ዝግጅት ምን ያህል የተቀናጀ መሆኑን እንደሚያሳይ ተጠቁሟል። እነዚህ ሰላዮች የመከላከያ ሰራዊቱን እንቅስቃሴ በቅርብ በመከታተል ለኤርትራ የጦር አመራሮች ሪፖርት የሚያደርጉ በመሆኑ ለሀገሪቱ የደህንነት ተቋማት ትልቅ የቤት ስራ የሚሰጥ የሰርጎ ገብነት ተግባር ነው። ይህ የስለላ ዘዴ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ምን ያህል ጠልቆ እንደገባ የሚያሳይ ህያው ማስረጃ ነው። በሌላ በኩል የኤርትራ መደበኛ ሰራዊት በሱዳን አቅጣጫ ያለውን ይዞታ እያጠናከረና ድንበር እየተሻገረ መሆኑም ጋት ሚዲያ ታማኝ ምንጮቹን ጠቅሶ ዘግቧል። በዚህም ጋሽ ባርካ ተብሎ በሚጠራው አካባቢ ሰፍሮ የነበረው 65ኛው ክፍለ ጦር ብርጌድ 1 እና ብርጌድ 3 ወደ ሱዳን ሐምዳይት መግባታቸው የተረጋገጠ ሲሆን ይህም ኢትዮጵያን በስተምዕራብ በኩል ለመቆለፍ የታለመ እንቅስቃሴ ተደርጎ ተቆጥሯል። በቦታው ሲደርሱም በሐምዳይት የኤርትራ ደህንነት የሱዳን ዴስክ አስተባባሪ የሆነው ኡስማን ወይም በቅጽል ስሙ ገሪባ ለሰራዊቱ አቀባበል አድርጓል ተብሏል። ይህም የሻዕቢያ አገዛዝ ከሱዳን ወታደራዊ መዋቅሮች ጋር ያለውን ትስስር ለጥፋት ዓላማ እየተጠቀምበት መሆኑን ያሳያል። ይህ ስምሪት ኢትዮጵያን ከሁሉም አቅጣጫ ከቦ ለመውጋትና የድንበር አካባቢዎችን የብጥብጥ ማዕከል ለማድረግ የታለመ መሆኑን ብዙዎች ይስማሙበታል። የኤርትራ ሰራዊት ድንበር ተሻግሮ በሱዳን በኩል መመሸጉ ለኢትዮጵያ ምዕራባዊ ጸጥታ አዲስና ተለዋዋጭ የሆነ ስጋትም ፈጥሯል ተብሏል። የወታደራዊ ዝግጅቱ በሰው ኃይል ብቻ ሳይወሰን ከባድ የጦር መሳሪያዎችን ወደፊት ለፊት ግንባሮች የማጓጓዝ ስራ በኤርትራ በኩል በከፍተኛ ፍጥነትና በትኩረት እየተከናወነ መሆኑንም መረጃዎቹ አመላክተዋል። በጋሽ ባርካ አዲቀሽ ከተባለ ስፍራ ተነስተው በ7 ተሳቢ መኪኖች የተጫኑ መሳሪያዎች ለጦርነት ዝግጁ በሆኑ ቦታዎች በስፋት እየገቡ ይገኛሉ።
መሳሪያዎቹ በተለያዩ ግንባሮች እንዲከፋፈሉ መደረጉ ሻዕቢያ በበርካታ አቅጣጫዎች ጥቃት በመክፈት ኢትዮጵያን የመከላከል አቅም ለመበተን የያዘው ስልታዊ እቅድ አንዱ ወሳኝና መሰረታዊ አካል መሆኑም ይነገራል። የከባድ መሳሪያዎቹ አይነትና ብዛት የሻዕቢያ መንግስት ለከፍተኛ ጦርነት ዝግጁ መሆኑንና የኢትዮጵያን ሰራዊት ለመፈተን ቆርጦ መነሳቱን በግልጽ የሚያሳይ ክስተት ተደርጎ ተቆጥሯል። ለእነዚህ የጥፋት ኃይሎች የሚቀርበው የትጥቅ ምንጭ በቀጥታ ከግብጽ መንግስትና ከሱዳኑ ጀነራል አልቡርሃን ወታደራዊ አስተዳደር የሚመነጭ መሆኑም በዘገባው ተመላክቷል። እንደ ዲሽቃ፣ ሞርታርና የተለያዩ የከባድ መሳሪያዎች በስፋት ወደ ታጣቂዎቹ እጅ እየገቡ ሲሆን ይህም በሀገር ውስጥ ያሉ ግጭቶችን ወደ ቀጠናዊ ጦርነት የመቀየር ግልጽ ፍላጎት መኖሩን ያሳያል። ግብጽና የሱዳን ወታደራዊ መሪዎች የራሳቸውን ስልታዊ ፍላጎት ለማስከበር ኢትዮጵያን ማዳከም እንደ ዋነኛ አማራጭ መውሰዳቸውና ለዚህም ጥፋት ድጋፋቸውን ያለ ስስት ማቅረባቸው አስገራሚ ሆኗል። ይህ አይነቱ የትጥቅ አቅርቦት የሀገሪቱን ሰላም በዘላቂነት ለማናጋትና የውስጥ ሽኩቻዎችን ለማባባስ የታለመ መሆኑም ይገለጻል። የውጭ ኃይሎች ጣልቃ ገብነት በዚህ ደረጃ መጠናከሩ ኢትዮጵያ በሉዓላዊነቷ ላይ የተጋረጠባትን ፈተና ለመመከት ብሔራዊ አንድነቷን ይበልጥ ማጠናከር እንደሚገባት የሚያሳይ ትልቅ ደውን ነው። የኤርትራው የሻዕቢያ አገዛዝ ደግሞ ከግብጽና ከአልቡርሃን የሚላኩለትን እነዚህ ገዳይ መሳሪያዎች ለታጣቂዎቹ በማስተላለፍ ረገድ እንደ ዋነኛ ድልድይ ሆኖ እያገለገለ እንደሚገኝ መረጃዎቹ ጠቁመዋል። በእነዚህ አካላት መካከል የተፈጠረው የጥፋት ትብብር ኢትዮጵያን በጦር መሳሪያ ክምችት በማጥለቅለቅና የውስጥ ሰላሟን በማናጋት ረገድ ከፍተኛውን ድርሻ እየወሰደ መሆኑን መረጃው አረጋግጧል። ሻዕቢያ መሳሪያዎቹን የማጓጓዝ ብቻ ሳይሆን የታጣቂዎቹን ስምሪት የመምራት ኃላፊነትም ጭምር መውሰዱ የጥፋት አጀንዳው ምን ያህል የተቀናጀ እንደሆነ ያሳያል። ይህ የትጥቅ ዝውውር በቀጠናው ላይ ሊያስከትል የሚችለው የደህንነት ቀውስ በቀላሉ የሚገመት ባለመሆኑ ኢትዮጵያ በድንበሯ ላይ ጥብቅ ቁጥጥር ማድረግ ይኖርባታል። የኤርትራ መንግስት በአፋር ክልል አቅጣጫ ወታደራዊ ሁከት የሚቀሰቅስ ከሆነ ይህ እርምጃ ከቀጥታ ጦርነት ባለፈ በኢትዮጵያ ላይ መጠነ ሰፊ የኢኮኖሚ ቀውስ ሊያስከትል እንደሚችልም ይገለጻል። የአፋር ምድር ለኢትዮጵያ ያላት ኢኮኖሚያዊ ጠቀሜታ ከፍ ያለ በመሆኑ ሻዕቢያ በዚህ መስመር ላይ የሚሰነዝረው ጥቃት የኢትዮጵያን ሕዝብ ኑሮ የሚነካ አደገኛ እርምጃ ነው። የንግድ መስመሩ መዘጋት የሀገሪቱን የውጭ ምንዛሬ ክምችትና የልማት ፕሮጀክቶችን በማሽመድመድ ረገድ ከፍተኛ ተጽዕኖ ይኖረዋል ተብሏል። ከኢኮኖሚው ባሻገር በእነዚህ አዋሳኝ የድንበር አካባቢዎች ላይ የሚፈጠር ግጭት በቀጠናው ላይ ከፍተኛ ሰብአዊ ቀውስ የመፍጠር አቅም ያለው ነው። ጥቃቱ የታለመባቸው ስፍራዎች ለኢትዮጵያ ወሳኝ የሆኑ የነዳጅ አቅርቦት የሚያልፍባቸው በመሆናቸው መስመሩ ቢዘጋ የትራንስፖርት እንቅስቃሴ በመቆሙ ምክንያት ወሳኝ የሚባሉ እንቅስቃሴዎች ይስተጓጉላሉ። ይህም በአፋርና በአጎራባች ክልሎች የሚገኙ በሚሊዮን የሚቆጠሩ ንጹሐን ዜጎችን ለከፋ መፈናቀልና ለረሃብ የሚያጋልጥ ሲሆን በቀጠናው ላይ የማይገመት ሰብአዊ ስቃይ እንዲፈጠር ምክንያት ይሆናል። የሻዕቢያ ወታደራዊ ግልፍተኝነት ንጹሐን ዜጎችን የጥቃቱ ሰለባ ከማድረጉም በላይ በመሰረተ ልማቶች ላይ የሚደርሰው ውድመት ለዓመታት የማይጠገን ጉዳት ሊያስከትል ይችላል። ይህ የጥፋት ጥምረት ከወትሮ ለየት የሚያደርገው ጥቃቱ የሚፈጸምባቸውን ቦታዎች የመረጠበት ስልትና የተቀናጀ የጊዜ ሰሌዳ መከተሉ እንደሆነም ይነገራል። በአፋር በኩል የሚደረገው ትንኮሳ የኢትዮጵያን የንግድ ደም ስር ለመቁረጥ የታለመ ሲሆን በሰሜን ምዕራብ በኩል ደግሞ በግብጽና በአልቡርሃን ድጋፍ የሚታጠቁት ኃይሎች ሰራዊቱን በተለያዩ ግንባሮች ይወጥራሉ። የኤርትራ የግብጽና የሱዳን ወታደራዊ ክንፎች በአንድ ጊዜና በተቀናጀ ሁኔታ በኢትዮጵያ ላይ ጫና መፍጠራቸው የሴራውን ጥልቀትና የጥፋት ዓላማውን በግልጽ የሚያመላክት ነው። በመሆኑም ኢትዮጵያ ይህንን የተቀናጀ ጫና ለመቋቋም ወታደራዊና ዲፕሎማሲያዊ ዝግጅቷን በአንድ ጊዜ ማጠናከር የሚጠበቅባት ወሳኝ ወቅት ላይ ትገኛለች። ከወታደራዊ ስምሪቱ ባሻገር ሻዕቢያ በትግራይና በአፋር አዋሳኝ አካባቢዎች የከፈተው የስለላ ዘመቻ የህዝብ ለህዝብ ግንኙነት ለማሻከርና በዜጎች መካከል ጥርጣሬ ለመዝራት ታስቦ የተዘጋጀ ነው። ሰላዮቹ በማህበረሰብ ውስጥ ሰርገው በመግባት የሐሰት ወሬዎችን በመንዛት በክልሉ መንግስትና በፌዴራል መንግስቱ መካከል ያለመተማመን መንፈስ እንዲነግስ ሌት ተቀን እየሰሩ እንደሚገኝ ተገልጿል። ይህ የውስጥ ለውስጥ ሴራ ታጣቂዎች ከውጭ ለሚሰነዘሩት ጥቃት ምቹ ሁኔታን ለመፍጠርና የሀገር መከላከያ ሰራዊት ከህዝብ የሚያገኘውን ደጀንነት ለመንጠቅ የተነደፈ አደገኛ የስነ ልቦና ጦርነት ነው። በመሆኑም ዜጎች በማህበረሰባቸው ውስጥ የሚታዩ እንግዳ ሁኔታዎችንና ግለሰቦችን በንቃት በመከታተል ለጸጥታ አካላት መረጃ በመስጠት የሻዕቢያን የስለላ መረብ ማክሸፍ ይኖርባቸዋል። የአገሪቱን ውስጣዊ አንድነት በመጠበቅ የጠላትን የስነ ልቦና ጥቃት መመከት የድሉ አጋማሽ መሆኑን መገንዘብ ለሁላችንም የሚጠቅም ሀቅ ነው። የኤርትራ መንግስት በሐምዳይት በኩል ወደ ሱዳን ድንበር ያስጠጋቸው ክፍለ ጦሮች ደግሞ በቀጣይ ሊመጣ የሚችለው መጠነ ሰፊ የድንበር ግጭት እንደ መጠባበቂያ ኃይል የሚያገለግሉ ናቸው። እነዚህ ኃይሎች ከሱዳን ተቃዋሚዎችና ከአልቡርሃን ወታደራዊ ክንፍ ጋር ያላቸው ሚስጥራዊ ትስስር ኢትዮጵያ በምዕራብ ግንባር ላይ ያላትን የጸጥታ ቁጥጥር ለማላላት ታስቦ የተደረገ ወታደራዊ ስልት ነው። የትጥቅ አቅርቦቱ ከግብጽ ተነስቶ በሱዳንና በኤርትራ በኩል አልፎ ታጣቂዎች እጅ የሚገባበት ሰንሰለት መዘርጋቱ የቀጠናው ሀገራት ኢትዮጵያን የማዳከም ስራን እንደ ጋራ አጀንዳ መያዛቸውን ያሳያል።
የሻዕቢያ ሰራዊት በሱዳን ምድር መመሸጉ የድንበሩን ጸጥታ ይበልጥ ውስብስብ የሚያደርገው ሲሆን ይህም ኢትዮጵያ ተጨማሪ ኃይል ወደ ምዕራብ ግንባር እንድታሰማራ የሚገፋፋ ስልታዊ ትንኩሳ ነው። ይህ የኃይል ስምሪት በቀጣይ ለሚታሰበው መጠነ ሰፊ ጥቃት እንደ ድጋፍ ሰጪ ሆኖ የሚያገለግል መሆኑም ይታመናል። በጥቅሉ ይህ እየታየ ያለው እንቅስቃሴ የሻዕቢያ አገዛዝ በኢትዮጵያ ላይ የያዘው የማይለወጥ የጥላቻ ፖለቲካ አሁንም ድረስ በከፍተኛ ጉልበትና ጥፋት እየቀጠለ መሆኑን የሚያሳይ ትልቅ ማረጋገጫ ነው። ኤርትራ የራሷን የውስጥ ፖለቲካዊ ውጥረት ለመሸፈንና በቀጠናው አለው ለማለት ኢትዮጵያ መበጥበጥ እንደ ዋነኛ ስትራቴጂ መጠቀሟን የመረጠችው ገና ከጥንት ጀምሮ ነው። በመሆኑም አሁን ላይ በአፋርና በሌሎች ግንባሮች የሚታዩት የጥቃት ደመናዎች በቸልታ የሚታዩ ሳይሆኑ የሀገሪቱን ሕልውና ለመታደግ ብሔራዊ ዝግጁነትና የህዝብ አንድነትን የግድ የሚሉ አጋጣሚዎች ናቸው። የኤርትራ መንግስት የኢትዮጵያን ሰላም ማደፍረስን እንደ ዋነኛ የህልውናው መሰረት አድርጎ የተመለከተ መሆኑን ታሪክ ደጋግሞ የመሰከረውና አሁንም በተግባር እያየነው ያለነው እጅግ አሳዛኝ ሀቅ ነው። ይህንን የጥፋት ጉዞ ለመግታት የመላው ኢትዮጵያውያን ንቃትና የጸጥታ ኃይሎች ጥንካሬ ከመቼውም ጊዜ በላይ ወሳኝ እንደሚሆን አያጠራጥርም። የኤርትራ መንግስት በአሁኑ ወቅት የያዘው ወታደራዊ አቋም የምስራቅ አፍሪካን መረጋጋት በከፍተኛ ደረጃ አደጋ ላይ የሚጥልና የቀጠናውን ሀገራት ወደማይፈለግ ደም መፋሰስ የሚመራ እጅግ አደገኛ አካሄድ ነው። በአፋር ክልል የሚገኙ ወሳኝ የንግድ መስመሮች ላይ ጥቃት ለመሰንዘር የሚደረገው ዝግጅት የኢትዮጵያን ህዝብ በቀጥታ መበደልና ሀገሪቱን ወደ ድህነት አዘቅት ለመክተት የሚደረግ አሰቃቂ ሙከራ ነው። ሻዕቢያ የራሱን አምባገነናዊ ስርዓት ለማቆየት ሲል የቀጠናውን ሰላም መስዋዕት ማድረጉ የፖለቲካ ብስለት የጎደለውና ለወደፊትም በታሪክ የሚወቀስበት የጥፋት ተግባር መሆኑ አይቀሬ ነው። ኢትዮጵያ ይህንን ፈተና ለማለፍ ያላትን ወታደራዊ አቅም ከመጠቀም ባለፈ የዓለም አቀፉን ማህበረሰብ ድጋፍ በማሰባሰብ የሻዕቢያን የጥፋት እቅድ በዓለም አደባባይ ማጋለጥ ይኖርባታል። ሰላም የሚገኘው በዝግጅትና በጥንካሬ በመሆኑ ሀገሪቱ በሁሉም ግንባሮች ላይ ያላትን የመከላከል አቅም በተቀናጀ ሁኔታ ማጠናከር ይኖርባታል። የሻዕቢያ ሰርጎ ገቦች በትግራይ ክልል ውስጥ በመታወቂያ ሆነው የሚንቀሳቀሱት የኢትዮጵያን መከላከያ ሰራዊት ስምሪትና እንቅስቃሴ በቅርብ በመከታተል ለአስመራ ሪፖርት እያደረጉ እንደሚገኙ በዝርዝር መረጃዎች ወጥተዋል። ይህ የስለላ ስራ የጥቃቱን ሰዓትና ቦታ ለመወሰን ለሻዕቢያ አመራሮች ትልቅ ግብዓት የሚሰጥ በመሆኑ የአካባቢው ህዝብ እነዚህን ባዕድ በመለየት ረገድ ንቁ ተሳትፎ እንዲያደርግ ጥሪ ቀርበዋል። የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ያለው ጣልቃ ገብነት አሁን ካለበት ደረጃ አልፎ ወደ ቀጥተኛ ወታደራዊ ግጭት ሊያመራ የሚችልበት እድልን እያሰፋ ይገኛል። እነዚህ የደህንነት ሰንሰለቶች ሰው የሻዕቢያ የጥፋት እቅድ እንዲከሽፍ የህዝብና የጸጥታ አካላት ቅንጅት ወሳኝ ነው። እያንዳንዱ ዜጋ የሀገሩን ሰላም ለመጠበቅ በንቃት መቆም ያለበት ወሳኝ ወቅት ላይ መሆናችንን መረዳት ለሀገር ህልውና ወሳኝ መሰረት መሆኑን መዘንጋት አይገባንም። የኤርትራ መንግስት ይህንን ሁሉ የጥፋት ሴራ ሲያቀነባብር የኢትዮጵያን የልማት ጉዞ ለማደናቀፍና በሀገሪቱ ላይ ጥላ ለማጥላት ቆርጦ መነሳቱን በተለያዩ ጊዜያት በተግባር በተደጋጋሚ እያሳየ እንደሚገኝ መገንዘብ ይቻላል። በአፋር በኩል የሚደረገው የጥቃት ዝግጅትና በትግራይ ክልል ውስጥ የሚከናወነው የስለላ ተግባር የሻዕቢያን እውነተኛ ማንነትና ለኢትዮጵያ ያለውን ስር የሰደደ ጥላቻ በግልጽ የሚያጋልጡ ሕያው ማስረጃዎች ናቸው። እነዚህ ተግባራት የቀጠናውን ሰላም ከመንሳታቸው ባለፈ በሁለቱ ሀገራት ህዝቦች መካከል ያለውን የታሪክ ግንኙነት ይበልጥ የሚያሻክሩና ለወደፊትም ጠባሳ የሚተዉ አደገኛ አካሄዶች ናቸው። ኢትዮጵያ መንግስት ይህንን ሉዓላዊነትን የሚጋፋ ተግባር በዲፕሎማሲያዊ መንገድ ለመፍታት ጥረት ቢያደርግም የሻዕቢያ ግትርነት ግን ሁኔታውን ወደ ጦርነት እየገፋ ይገኛል። ሰላምን የሚፈልግ ወገን ሁሌም ለጦርነት ዝግጁ መሆን እንዳለበት ሁሉ ኢትዮጵያም ለክብሯ የምትከፍለውን መስዋዕትነት ለመክፈል ዝግጁ መሆኗን አሳይታለች። በአጠቃላይ አሁን ላይ የታዩ ያሉት ወታደራዊና የደህንነት ሁኔታዎች የሚያመላክቱት ኤርትራ የኢትዮጵያን ብሔራዊ ደህንነት አደጋ ላይ የሚጥሉ ተግባራትን በግልጽና በስፋት እያከናወነች መሆኑን እንደሆነ መረዳት ይቻላል። ከወታደራዊ ስምሪት እስከ ደህንነት ሰርጎ ገቦች፣ ከታጣቂዎች ስልጠና እስከ ከባድ መሳሪያዊ ዝውውር ድረስ ያሉት ተግባራት ሁሉ የሚያሳዩት አንድ የማይካድ ትልቅ ሀቅ ብቻ እንዳለ ነው። እርሱም የኤርትራ መንግስት በኢትዮጵያ ላይ ያለውን የጥላቻ ፖለቲካ ወደ ተግባራዊ ጦርነት ለመቀየር እያደረገ ያለው ዝግጅት ፍጻሜው ላይ መድረሱንና በማንኛውም ሰዓት ለጥቃት ዝግጁ መሆኑን ነው። ይህንን ተጨባጭ ሁኔታ መረዳት ለኢትዮጵያ መከላከያ ሰራዊትና ለጸጥታ ተቋማት ፈጣንና ውጤታማ ምላሽ ለመስጠት የሚረዳ ወሳኝ መረጃ ነው። የሀገሪቱን ዳር ድንበር ለማስከበርና የዜጎችን ደህንነት ለመጠበቅ የሚደረገው ጥረት ተጠናክሮ መቀጠል ያለበት ወቅት ላይ መሆናችንን ሁላችንም ልንረዳው ይገባል። የሻዕቢያ አገዛዝ በታሪክ አጋጣሚዎች ሁሉ የኢትዮጵያን ሰላም ማደፍረስን እንደ ዋነኛ የህልውናው መሰረት አድርጎ የተመለከተ መሆኑና አሁንም ያንን አሮጌ ስልት በመከተል ላይ መሆኑን ማስታወስ ለዝግጁነታችን ይረዳል። አሁንም ቢሆን የኤርትራ መንግስት የኢትዮጵያን ህዝብ አንድነት ለመሸርሸርና ሀገሪቱን የብጥብጥ መድረክ ለማድረግ የሚያደርገው ሙከራ በሁሉም ግንባሮች አጠናክሮ በመቀጠል ላይ ይገኛል። በተለያዩ ግንባሮች የሚታዩት ወታደራዊ እንቅስቃሴዎችና የስለላ ሰንሰለቶች እንደሚያሳዩት ኤርትራ ኢትዮጵያን ለመበጥበጥ ያላትን ጥረት አሁን ድረስ በስፋት መቀጠሏን ነው። ይህንን የጥፋት ጉዞ ለመግታት ግን የመላው ኢትዮጵያውያን ንቃትና የጸጥታ ኃይሎች ጥንካሬ ከመቼውም ጊዜ በላይ ወሳኝና የህልውና ጉዳይ መሆኑን መገንዘብ ይኖርብናል። ሀገራችን የገጠማትን ይህንን የታሪክ ፈተና በድል ለማለፍ የአንድነት ጉዟችንን ማጠናከርና የሻዕቢያን ሴራ በጋራ መመከት የወቅቱ ታላቅና ብሔራዊ ጥሪ መሆኑን ሁላችንም ልንገነዘበው ይገባል።
በመጨረሻም ይህ ዘገባ እንደሚያሳየው ከሆነ ኢትዮጵያ በከፍተኛ የውጭ ጫናና በታቀደ ወታደራዊ ትንኮሳ ውስጥ የምትገኝ ቢሆንም ይህንን አደጋ ለመቀልበስ የሚያስችል ወታደራዊና ህዝባዊ አቅም እንዳላት መታወቅ አለበት። የኤርትራ መንግስት በአፋር በትግራይና በሱዳን በኩል የዘረጋው የጥፋት ድር የኢትዮጵያን ህልውና ለመፈተን የታለመ ቢሆንም የኢትዮጵያ ህዝብና ሰራዊት ይህንን ሴራ የማክሸፍ ብቃት እንዳላቸው በተግባር አሳይተዋል። የሻዕቢያ አገዛዝ ኢትዮጵያን ለመበጥበጥና የቀጠናውን ሰላም ለማናጋት የሚያደርገው ጥረት መጨረሻው ኪሳራና ውድቀት እንደሚሆን የታሪክ ምስክርነት አለ። ኢትዮጵያ ክብሯና ሉዓላዊነቷን ለማስከበር በቆራጥነት የምትቀጥል ሲሆን የጠላቶቿን የጥፋት እቅድ በማክሸፍ የጀመረችውን የልማትና የእድገት ጉዞ እንደምታረጋግጥ አያጠራጥርም። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ወሳኝ ወቅታዊ ሰበር መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም